በቃ ተነስቼ ስራዬን መስራት ብቻ ጀመርኩ። በቃ ምንም የምተኛበት ምክንያት የለኝም። እንዴት ብዬ ስተኛለሁ? ምን ይዤ ተኛለሁ? ሳልተኛችን አራስ እያስተኛው እዛ እኔ እንጀራ ጋግራለሁ፣ ሱቅ አደርሳለሁ። 100 እንጀራ 150 እንጀራ እየጋገርኩ አደርሳለሁ። እንደዛ እያልኩ ቀጠልኩ ማለት ነው። ከዛ ጓደኛዬ ለምን ሱቅ አትከፍቺ ምናምን አለችኝ እና ትንሽዬ ሱቅ ከፈተችልኝ። እሱን እየሰራው ከሱ ላይ እንኳን ይወስድብኛል። የሚገርምሽ ነገር ሰርቼ ማታ ሰርቼ ወደ 1000 ምናምን ብር አስቀምጬ ተኝቼ ያንን እኔ ተኝቼ በእንቅልፍ ተኝቼ ያንን ብር ማለት ነው ይዞት በሩን ከውጭ ዘግቶብኝ ሄዷል። ከውጭ ዘግቶ ቁልፉን በበር ስር ጥሎ እሱ ያንን ብር ሄዶ ተጫወተበት። ከዛ መጣ፣ ሲነጋ መጣ። ይመጣል፣ ተጫውቶ ይመጣል፣ ልብሱን ይቀዳል። ለ2 ቀን ለ3 ቀን ይተኛል። ምግብ አይበላም፣ አይጠጣም። በቃ እንደዛ ሆኖ ይተኛል። ልጆቹ ይጨነቃሉ፣ እኔ ይጨነቃለሁ። በቃ ያን ሁሉ አሳለፍኩ ማለት ነው። እኔ አጭራጭሮን ታሪክ ነው የምነግርሽ፣ ግን ብዙ ነገር ስላለ እና እንደዛ እያደረግን እየኖርን እያለን ያንን ቦታ እኔ እሱ የሚሰራው ኮንስትራክሽን ነው። በጣም ደህና ብር ነው የሚያገኘው። ብዙ ቤተሰብ ማስተዳደር የሚችል ብር ነው የሚያገኘው፣ ግን አይጠቀምበትም ነበረ። እኔ እየራበኝ እየጠማኝ፣ ልጆቼ እየራባቸው፣ ጫማ ልብስ እያማራቸው፣ እሱ ግን ወይ ለራሱ አይለብስም፣ አይበላም፣ አይጠጣም። ወስዶ ሰጥቶ ነው የሚመጣ በቃ። ከዛ እንደዛ የሆንኩ እየኖርኩ እያለ ያንን ቦታ እንሽጠዋለኝ። እንሽጥና የሚቀንስ ቦታ እንግዛና ባጃጅ ልግዛለኝ። ከዛ እሺ ብዬ በጣም ብዙ ጊዜ አልሸጥም ብያለሁ፣ አልሸጥም እያልኩት ነበረ። ከዛ እኔ መለወጥ እፈልጋለሁ፣ መስራት እፈልጋለሁ፣ ሁልጊዜ ቀን ስራ ሰርቼ ምናምን ሲለኝ እሺ በቃ ብለን ሸጥን። ያንን ቦታ ሸጥንና አሁን ሸገር የሚባለው ሸገር ብሎ ያፈረሰው ቦታ ሄዶ እዛ ገዛ፣ ባጃጅ ገዛ። ከዛ ያንን ባጃጅ እየሰራ እዛ እየኖርን 3 ወር ነው የተቀመጥኩበት። 3 ወር እንደተቀመጥን ፈረሰ። ሲፈርስ 3ኛ ልጄን ነፍሰ ጡር ነበርኩኝ። ከዛ ፈረሰና ሄድን። በቃ እቃችን ብቻ እዛ የሚኖሩ ነዋሪዎች ጋር አስቀመጥንና እኛ ብቻችንን የሆነ ጓደኛው አለ እዛ ሄድንና የሚገርምሽ ነገር እንደዛ የሆነ ቤት እየፈረሰ እያየ 20 ሺህ ብር እንደምንም ብሎ ያስቀመጣት ማለት ነው። እንደምንም ብሎ 20 ሺህ ብር አስቀምጦ ነበረ። ቤት እየፈረሰ እኛ ብቻ ነን የቀረነው እና ገበሬዎቹ ናቸው የቀሩት። እኔንም እዛ የቀረሁበት ምክንያት የሆነች ገበሬ ያለች፣ እሷ እንዳታፈርሱባት ምናምን ብላ እሷ እየተከራከረችልን ስለነበረ ዝም ብለን እዛ ተቀምጠን ጨለማ ውስጥ ትቶን አደረ። ያችን ብር አጥፍቶ መጣ ማለት ነው። ከዛ እቃ መጫኛ እንኳን አጣን። እንኳን ቤት ተከራይተን ልንኖር እቃ ምንጭንበት አተን ያንን እቃ እዛው ገበሬዎቹ ጋር አስቀምጠን የሆነ ጓደኛው ጋር ሄደን ተቀመጥን ማለት ነው። ከዛ በማግስቱ የሆነ ቦታ ደርሼ ልምጣ ብሎ ሄደ። አዲስ ቁምሳጥን ገዝቼ ነበርና ቁምሳጥኑን ለካ ሸጦ ቁማር ቤት ሄዶበታል። እኔ የምጠብቀው እሱን ነው። ወይ ቤት ተከራይተን እንወጣለን ወይም ደግሞ ወደ ሀገሬ ገብቼ ልጆችን እዛው እኖራለሁ የሚለው ነው እያሰብኩ የነበረው። ትራንስፖርት እንኳን ይሆነኛል ያልኩኝ። እሱ ሸጦት ግን ቁማር ቤት ሄዶ ተጫውቶ ከዛ ጓደኛውን ደውሎና ውጭ እፈልግሃለሁ ይለዋል። ሲሄድ ራቁቱን ጃኬቱን ጥሎ ምናምን ራቁቱን ነው ያገኘው። እንደዚህ አድርጌያለሁ ሲለው እየጎተተ ይዞት መጣ ማለት ነው። ይዞት መጣ። አለቀስኩኝ። ከማልቀስ ውጭ ምንም ነገር የለኝም ነበር። ከማልቀስና ከማዘን ውጭ ማዝነው ለራሴ ብቻ አይደለም። እኔ ለራሴ አላዝንም፣ ግን ለልጆቼ ነበር ማዝነው። እነዚህ ምስኪኖች ምንም ነገር ሳያውቁ የተፈጠሩ ልጆች ለነሱ እያዘንኩኝ። ከዛ በማግስቱ ጓደኛውን አንተ ሄድና ሶፋ አለ ሶፋውን ሽጥና ትራንስፖርት ይዘህልኝና እኔ እነዚህ ልጆች
ምንም ላረጋችሁ አልችልም። እዚህ ቢያንስ አገሬ ገብቼ እንኳን የሆነ ነገር ከዘመዶቼ ጋር ሊቀላቀል ምናምን ብዬው እሺ ብሎ ሄዱ። ከዛ ቆርቆሮ ነበረ፣ ከዛ ላይ ያነሳነው ቆርቆሮ ነበር። እሱን ሸጦ ጓደኛው ቤት ተከራይቶ ምናምን ጠራኝ ማለት ነው። እኔ እቃሽን አስገቢ ምናምን ብሎ ጠራኝ። እሺ ብዬ ሲሄድ ቤት ተከራይተዋል። ያንን የ2 ወር ምናምን ከፈለልኝ። ባለው በቀረው ደግሞ አስቤዛችንን ገዛን ምናምን ገባን፣ አብረን መኖር ጀመርን። እኔም ነፍሰ ጡር ነበርኩኝ። ከዛ ያችን ልጅ ያንን ባጃጅ እዛው ሰፈር እየሰራ ደህና ሆነ። በቃ እዛ ሰፈር እየሰራ ያመጣውን ያመጣል። ያው ቤት ኪራይ ስላለበት ግዴታ ማምጣት ጀመረ። ይመጣል፣ የተረፈውንም ያው ይጫወትበታል። ከዛ መኖር ጀመርን። ወለድኩኝ። 3ኛዋ ልጅን ወልጄ ከዛ አመት ከ3 ወር እንደተቀመጠች አመት ከ3 ወር እንደሆነኝ ያንን ባጃጅ ይሄ የተለያየ ታርጋ የነበራቸውን አዲስ አበባ ብቻ እንዲሆን ተደረገ እና የ2 አመት ግብር ነበረበት። የ2 አመት አልከፈልም ነበረ። ከዛ ታርጋ ማስቀየር ያለ አጠቃላይ ወደ 100 ሺህ ብር ይፈጃል ተባለ እና ያቺ ባጃጅ ቆመች ማለት ነው። ስራ ቆመ። ከዛ ስራ ቆመ የተባለ ቀን ፓስፖርትን ሄጅ ሰጡ ማለት ነው ለደላላ። መሄድ አለብኝ፣ እነዚህ ልጆቼ እንደዚህ እየተሰቃዩ መኖር የለብኝም ብዬ አሰብኩ። ፈቃለን ከዛ ፓስፖርትን ሰጠው። እሱም ወደ ቀን ስራው ተመለሰ። እየሰራ ደህና እየሰራ መኖር ጀመርን። ከዛ እኔ ቪዛ ይመጣልኝ። ልጄ የአመት ከ3 ወር ነበረች። ቪዛ ይመጣልኝ እና ከዛ መጣሁ። ከዛ እዚህ መጥቼ እህቴ ነበረች። እህቴን ነይና ለ1 ወርም ቢሆን ልጆችን አረጋጊያቸው ምናምን ብዬ እሷን ትቼ መጣሁ። እሷ መጣችላቸው ለልጆቼ። ከዛ እሷም ሰራተኛ መጡና ልጅቷን ሲያዋት አልተመቻቻቸውም። ከዛ አይ እነዚህ ልጆች ከሚጎዱ የእሱ ልጅ ከሌላ ልጅ አለው ብዬሽ ነበረ እና እሷን ማለት ነው አናምጣት አሉኝ። እሺ ደስ ይለኛል፣ ከፍላታለሁ፣ ትምጣ አልኳቸው። እዛ የሚከፈላትን ብር ሌላ ሰው ቤት ስለነበረች እሷ የሚከፍሏትን ከፍላለሁ፣ ምንም ቢሆን ስጋ ናት እና እሺ ብዬ ተቀበልኩ። ከዛ መጣች እየሰራች አብረው እየኖሩ እያለ በመሀል በቃ አንዴ ዘይቱን ጨረሰችው ይለኛል፣ አንዴ እንደዚህ ሆነ። በቃ የፈለገ ይሁን በቃ እኔ ልጆችን ብቻ ተያዝልኝ አልኩት። የፈለገ ነገር ታጥፋ በቃ እኔ ልጆች ብቻ እንዳይሳቀቁ እንዳይቆሽሹ ብቻ እሷ ተያዝልኝ ስለው በቃ ሁሌ ስሞታ ነው። ከዛ እኔ በቃ ስልክ እስቲ ልግዛላት ምናምን ብዬ እንደመጣሁ 1 ወር እንደሰራው ለልጆች ልብስ እንደገና የመጣሁበት ዕዳ ነበር ክፈልልኝ ብዬ ምናምን ላኩኝ። እሱን በስርዓት ተጠቀመ። ሁለተኛ ወይ የባልሽ ልጅ እናት የላትም? አንቺ ቤት የእንጀራ ቤት እንደሰራተኛ ስትቀጠር እናት የላትም? እናቷ ይኸውልሽ ትታት ሄደችው አለ። እሱ ነው የሚነግረኝ። እኔ ስለ እሷ ታሪክ ምንም የማውቀው ነገር የለም። ገና የ1 ወር ምናምን ሆና ነው ጥላብኝ ሄደችው አለ። የ1 ወር ሆና ጥላብኝ ሄደች። ከዛ አንስቼ ነው ገጠሮ ስጄ ለአባቴ የሰጠሁት አለኝ። እንደዛ ነው ያለኝ። ከዛ እናቷ ተቀጥራ ነው? አዎ መጀመሪያ ትንሽ እንደሆነች እኔ ወንዱ ልጅ እንደወለደች አምጥቷት አብረን እየኖርን እያለ ከዛ ልጅቷ በቃ እሱም ጸባይ የለውም። እሷ ገና ልጅ ነበረች በዛ ሰዓት። ጠፋችብን ከቤት። እኔ ሲስተርን ላመጣ ከገጠር መታ እሷን ላመጣ ሄጃለሁ። እሱ ስራ ነው። ከቤት ወጥታ ጠፋች። ከዛ ፈልገን ለካ አባቷን ራሱ ያስመዘገበችው በአያቷ ስም ነው። ፖሊስ ጣቢያ ያስመዝግበን እሷ ያስመዘገበችው በአያቷ ስም ነበረ። ከዛ አጣናት። ከዛ ተፈልጋ ታጣ። በፖሊስ ማስፈለግን ታጣ። ከዛ በስንት በወሩ ማለት ነው በወሩ አያትየው ጋር ተደውሎ እንደዚህ አለች ልጅ ማደጎ ውስጥ ገብታ ማለት ነው።
እዛ ሄደው አያትየው መጥተው አዲስ አበባ መጥተው አመጧት ማለት ነው። ከዛ ወደ ገጠር በቃ ውሰዷት አለ። እሱም ገጠር ውሰዷት እኔ አልፈልግም አለ። እሺ ብላ ሄደች ገጠር። እንደገና ከገጠር ተመልሳ ነው አዲስ አበባ መታ ሰው ቤት የገባችው። ከዛ ሰው ቤት እየሰራች ትመጣ ነበር፣ እኛ ቤትም ትመጣለች፣ ትጠይቀን ነበረ። እና ከዛ በኋላ እኔ ስለተግባባንም እንደውም እናትሽን ከፈለግሻት በኢቤስም በሆነ በየትኛውም ሆነ እንፈልጋታለን ምናምን አልኳት። ስላት እኔ እናቴ አይደለችም አለች። ምንም ቢሆን የእናትሽን በደል አንቺ አታውቂም። እኔ ለምን እየተበደልኩ ስለነበረ የኔን በደል ስለማቅ ያቺ ሴትዮ ተበድላ ሊሆን ይችላል። እያየሽ ነው፣ የኔን ችግር እያየሽ ነው። ሁሉም ያውቃሉ የኔን ችግር ማለት ነው። ቁማር እየተጫወተ እንደሚበድለኝ እንደሚያስለቅሰኝ ስለሚያውቁ ቤተሰብ እንደዚህ ስለሆነ የእናትሽን እንዴት ሆና ጥላሽ እንደሄደች አንቺም አታውቂም። እሷ ተበድላ ሊሆን ይችላል። የምታገኛት ከሆነ ማግኘት በምንችልበት እናገኛታለን ምናምን እያልኳት ነበር በዛ ሰዓት። ከዛም መታ አብረው እየኖሩ እያለ በመሀል በቃ ሁልጊዜ ይበጣበጣሉ። ይልሽ ይደውሉልኛል፣ ከጎረቤትም ይደወልልኛል፣ እንደዚህ ተፈጥሯል ይላሉ፣ እንደዚህ ልጆችም ይነግሩኛል። ከዛ የፋሲካ ጊዜ ብር ላኩኝ ለአመት በዓል ገጠር ሄዳለሁ አባቴ ጋር ሲለኝ እሺ ብዬ፣ አባትየው በጣም ጥሩ ቤተሰብ ነው ያሉት። በጣም ለእኔ የሚያደርጉልኝ ሁለታ ስላለብኝ ለእሳቸው የሚሆነውን ነገር ምናምን ብዬ ብር ላኩ። ለልጅቷም ስልክ ግዛላት ብዬ ብር ልኬ ያንን ብር ቁማር ተጫወተበት። ልጆቼ እየጠበቁ ነው በዓልን። ብሩን ቁማር ተጫውቶ በማግስቱ መጥቶ መርዝ ጠጥቶ እንትን ይላል። ልጆቹ ፊት መርዝ ጠጣ። ትልቁ ልጄ ገና የ7 ዓመት ነው። ያችኛዋ 5 ዓመት ነበር። አሁን 8ኛውን ይዟል። እሷ 6 እሱ 8 ማለት ነው። ከዛ እነሱ ፊት መርዝ ጠጥቶ ይወድቃል። ልጆቹ ጮኋሉ፣ ያችም ልጁ ትጮኋለች። ከዛ ይዘው ሐኪም ቤት ይወስዳሉ። ይድናል። ድኖ ከዛ እሷ ለካ ደግሞ አብረው ተኝተዋል። አስገድዷት ይሆን እንዴት ይሆን አላውቅም። ብቻ የገዛ ልጁ ስንት ዓመቷ ነበር? 18 ያልፋት 18 19 ሆናት። ጣቢ ሆይ ድረስ እንዴት አወቅሻል? በቃ እኔ ከዛ እንደዛ ሆነ ሲሆን ማለት ነው። ከዛ ድኖ መጥቶ ለልጆቼ ወደውኑ ለጎረቤት ልኬ ልብስ ምናምን ገዛውላቸው የበዓልን። ከዛ እሱ የሚያሰራው ሰውዬ ብር ሰጥቶት ክፍለ ሀገር የተባለው ሄዱ። አንቺ እንዴት እንዳወቅሽ አልነገርሽንም? እንዴት አወቅሽ አንቺ? እንዴት እንዳወቅኩ እነግርሻለሁ። ከዛ መጡ። ከፋሲካን ውለው መጥተው እህል ተሰጥቷቸው ነበረን። ከዛ ያመኛል እያለች ትተኛለች አለችኝ። ያቺ በጣም የምወዳት ጎረቤት አለችኝ እና ያመኛል አለችኝ፣ ያስታውከኛል፣ ያቅለሸልሸኛል እያለች ነው ልጅቷ ስትለኝ፣ እንዴ እሷ ወንድ ጋር አልሄደችም፣ እንዴት ከሰው ቤት ነው የመጣችው? እንዴት ሆኖ እንደዚህ ይሆናል ምናምን አልኳት። እና ሐኪም ቤት ውሰዷትና እኔ ብር ልካለሁ ትታከም አልኳት ለጓደኛዬ። ከዛ እንደዛ ብያት፣ ከዛ እሱ ራሱ ለካ ሐኪም ቤት ወስዷታል። ጤፉን ይሸጥና ሐኪም ቤት ወስዳታል። ሐኪም ቤት ማለት ሊያስወጡ ማለት ነው፣ ያስወረዱ ልጅ ይዟት ሄድና እዛ አስወጣን ብለው ይመለሳሉ። ከተመለሱ በኋላ ደወለችልኝ፣ በሰው ስልክ ደውላለኝ። ስትመለሽ አለችኝ ከሱ ጋር እንዳትኖሪ፣ እሱ ቆሻሻ ሰው ነው፣ ከሱ ጋር እንዳትኖሪ ምናምን አለችኝ። ስትለኝ ገባኝ፣ ሁሉም ነገር በቃ ገባኝ። ለምን ከዚህ በፊት እኔ አረብ ሀገር ሆኜ እነዚህ ልጆች ከወለድኩ በኋላ ልመጣ አካባቢ እህቱ ድጋሚ እንዳትሳሳች አለችኝ፣ ድጋሚ ብርሽ እንዳታባክኝ፣ ቢያንስ እንኳን ተለወጭ አንቺ፣ እሱ መቼም አይቀየርም አለችኝ። ከዚህ በፊት አንቺ እዛ ሆነሽ
ሚስት ነበረችው ቤት አብራ ትኖር ነበር ከኔ ጋር አለች። አብራይ ትኖር ነበረ እና እንደውም አንቺን ክዶሽ ነበር። እሷን አግብቶ ሊቀመጥ ነበረ። እሷ ትላክልን ቤታችን ሰርተናል፣ እሷ የራሷ ጉዳይ ብሎ ነበር። ከዛ አባቴ ነው እግሩ ላይ ወድቆ ለምኖ ያቺ ምስኪን ምንም በማታውቀው ነገር ገንዘቧን በልተህ ለምን እንደዚህ ታደርጋለህ ብሎ እግሩ ላይ ወድቆ ያችን ያባረራት አለ ብላ ነገረች። እንደዛ ብላ ስትነግረኝ ማለት ነው ምንም በቃ ቪዛዬን እየጠበቅኩ ነበር በዛ ሰዓት ማለት ነው። ስትለኝ እሺ ብዬ ምንም አላልኩትም። ለሱም እንደዚህ ነው እንደዚህ አድርገሃል ምናምን አላልኩም። ለምን ወደፊት ልጆች ናቸው ነበር የምትጠብቂው እንዴ? ኦልሬዲ እኮ አረብ ሀገር ነሽ እኮ ኦልሬዲ የገዛ ልጁን ሲያስረግዝ እኮ አንቺ አረብ ሀገር ነሽ። የምን ቪዛ ነው የምትጠብቂው? መጀመሪያ ሳልመጣ በፊት ቪዛዬ ሲመጣ እህቱ ስትነግርሽ ከአረብ ሀገር ወደ ኢትዮጵያ ልትመጪ ስትይ ነው አይደለም? ኢትዮጵያ መጀመሪያ ዱባይ ሆኜ በፊት የመጣው ጊዜ እንደዚሁ ሚስት አግብቶ ነበረ። እኔ ግን ያንን አላውቅም። የሰራው አዲስ ቤት ነው። ጎረቤቶቹ አያውቁኝም፣ ምንም አያውቁኝም። ጎረቤት ስጠይቅ የሆነች ልጅ ነበረች፣ ግን እህቱ ነበረች ነው የሚሉኝ። እና ሚስት አግብቶ እንደነበር አላውቅም። መጀመሪያ ስመጣ አሁን ሁለተኛ ነው የመጣሁት። መጀመሪያ እዚህ ነበርኩ፣ ሁለተኛ ነው አሁን። እና በዛ ሰዓት ሚስት ነበረችው ነው የምልሽ፣ ሚስት ነበረችው በእኔ ላይ ደርቦ ማለት ነው። እኔ ብር ልካለው ቤት ሰርቷል፣ አብረው ለመኖር ማለት ነው። ከዛ አባትየው ለምን የነገረችሽ መቼ ነው? ወደዚህ ልመጣ ስል ማለት ነው። ድጋሜ እንዳትሳሳች፣ ብር እንዳትልኪ፣ ለራስሽ የሆነ ነገር አድርጊ ብላይ ማለት ነው። ግን አንቺ እንደዛ ሆኖ እየላክሽ ነበረ። ለበዓልም ስትልኪበት ቁማር ይጮትበታል፣ ለልጆቹ ልብስ ግዛም፣ ለሰራተኛ መጥቼ ሁለቴ ነው የላኩት። ከዛ ልጁ ራሷ አፏን አውጥታ በቃ እሱ ቆሻሻ ሰው ነው፣ ሁለተኛ ስትመለሽ አብረሽ እንዳትኖሪ ምናምን ስትለኝ ገባኝና እሺ በቃ ለአንቺ ሰው ቤትም ከገባሽ ውጭና የራስሽን ህይወት ምሪ፣ ሁለተኛ ከእሱ ጋር ሆነሽ እንድትሰቃየ አልፈልግም። እሱ ልጆቹን እንደፈለገ ያርጋቸው። በቃ አንቺ ውጭና የራስሽን ስራ ስሪ። ደሞዟን እየላኩላት ነበረ። ደሞዟን እሰጣታለሁ። እንደገና የሚያስፈልግሽ ነገር ካለ እኔ እሰጥሻለሁ፣ ወጥተሽ ስሪ ሰው ቤት። ከዛ በኋላ እኔ አመቻችቼ ትመጫለሽ፣ እዚህ ትሰሪያለሽ እዚህ ምናምን ብያት እሺ ብላኝ፣ ከዛ እዛ ጓደኛዬ ጋር በቃ አሁን ብር ከቸገረሽ ብዬ 500 ብር ስጫት ብዬ ያንን ብር ይዛ ትሄዳለች ወደ ቤት። ስትሄዱ ማታውኑ ይጣሉና ያ ልጅ ወጥቷል ይልና አስወርዶናል ብለው እነሱ አስበዋል። ውጭ ብሎ ያባርራታል። ሲያባርራት ብላ በቃ ህዝብ እስከሚሰማ ድረስ እንደዚህ አድርጎኛል ብላ ታዋርደዋለች። ከዛ እኔ እንዳላወቀው ሆንኩኝና እነዛ ልጆች እሱ ጋር ናቸው ያሉት። እሱ ቤት ቁጭ ብሎ መያዝ ጀመረ። ልጅቷ ወጣች፣ ሰው ቤት ገባች። ከዛ ልጆቹን እየያዘ ስልክም የለውም፣ ስልኩን ቁማር ቤት ሰጥቶታል፣ ስልክ የለውም። በጓደኛዬ ስልክ ይደውልልኛል። እሷን ከቤት ሲያባራት ስትል ማለት ነው። ጎረቤት ምናምን የገዛ አባቷ እንደዚህ አድርጎኛል፣ አስገድዶኝ እንዲያርጎኛል ስትል ጎረቤት ምናምን አላገለለውም፣ ምንም አላሉ። ልነግርሽ እኮ ነው። ከዛ ተከራዮቹም ሰሙ፣ ሁሉን ጉዱን ሁሉም ሰማ። በቃ ሁሉም ሀገር ሰማ። ከዛ እኔም ሰምቻለሁ፣ ከመጀመሪያውም ሰምቻለሁ። እሷም ነግራኛለች። እኔም ዝም አልኩ። ዝም ብዬ ልጆችን ማግኘት ጀመርኩ። በጎረቤት እያስደወልኩ ልጆችን አገኛለሁ። ቁጭ ብሎ ልጆቹን መያዝ ጀመረ። ራሱ እንጀራ እየጋገረ ራሱ ምን እያለ ልጆቹን ይዞ ተቀመጠ። ከዛ እንቁጣጣሽ ላይ ትደውልና ልጁ አልወረደም፣ የ6 ወር ሆኛለሁ ትለዋለች መሰለኝ። ከዛ ስደውልለት እነዛን ልጆች ሄድና መጀመሪያ ኪራይ ቤት የተገናኘኋት ጓደኛ ያለች ብዬሽ ነበረ። እሷ በጣም የምትወደኝ በጣም ሁሉ ነገር ችግሬን የምትረዳልኝ ነበረች። እና ይወስድና ቤቷ ያለው አስፋልት ዳር ነው። ያቺ እንግዲህ 2 ዓመት አልሞላትም። ያ 8 ዓመት ልጅ ነው፣ ያቺ 6 ዓመት ናት። ወስዶ በር ላይ ጥሏቸው ጥፍት ይላል።
አንኳኩና ግቡ ብሎ ቁልፍ የቤት ቁልፍ ይሰጣቸዋል። አንኳኩና ግቡ ይላቸውና እያስለቀሳቸው ጥሏቸው ይጠፋል ማለት ነው። እኔ ጅብ ከበላኝም ይብላኝ በቃ በክራይ የምከፍለው አጥቻለሁ ይላቸዋል ለእነሱ ማለት ነው። እኔ ግን ለእንቁጣጣሽ ብዬ 50 ሺህ ብር ልኬ በጓደኛው ማለት ነው ጓደኛው አስቤዛ የሚባል ማለት ነው ቤት ውስጥ ምንም ነገር ሳይቀር አሟልቻለሁ። እሱ ልጅቷን ማለ ህጻናት አስገብቷታል። ስራ እየሰራ ነው። እነዛ ልጆች የመንግስት ነው የሚማሩት። ትልቁ በጣም ሩቅ ቦታ ነው። ብቻውን ሄዶ ብቻውን ነው የሚመጣው አስፋልት ተሻግሮ። ትንሿም እንደዛው እሱ ነው አድርሷት። የእሱ ትምህርት ቤት ሌላ ቦታ ነው፣ የእሷ ትምህርት ቤት ሌላ ቦታ ነበረ። እሱ እሷን አድርሶ ትምህርት ቤት ሄዶ ተምሮ እንደገና መጥቶ እሷን አውጥቶ ቤት ይሄድና እንደገና ህፃኗን አውጥቶ ከማቆያ ቤት ይገባሉ። ቤት ሲገቡ የሚበላ አይኖርም፣ ምንም አይኖርም። ልጅቷ ራሱ ህፃኗ የምትናገረው የጎረቤት አከራዋ ስትነግረኝ እኔ ምግብ ሳቀምሳት ነው ማለት መናገር የምትጀምረው። መጫወት የምትጀምረው ምግብ ስታገኝ ብቻ ነው። እሷ ምሽቶ ነው የሚመጣው። ከዛ አንድ ቀን እንደውም ትቷቸው አድሮ ቁማር ቤት ማለት ነው። ሴቷ ቁጭ ብላ የጠበቀችው ነበር አሉ። አባቴ ይመጣል ብላ ቁጭ ብላ የጠበቀች በር ሲያንኳኳ እሷ ናት የከፈተችው። እና እንደዛ እያሰቃያቸው እያለ ከዛ ቤቱን አሟልቻለሁ። እንግዲህ የቤት ኪራይም ተርፎ የአንድ ወር ከፍሎለታል ጓደኛው ማለት ነው። ብር ከላኩኝ እሱ ስለሚያጠፋ በጓደኛው ላኩኝ። እሱ ሁሉ ነገር አሟላላቸው። ጤፉንም ሁሉ ነገር አሟላ። ለልጆች የሚያስፈልጋቸውን ነገር ልብሱንም ሁሉንም ነገር አደረገላቸው። እና ከዛ ልጅቷ ታማ እሱ እየሰራ ነው። እሱ ጋር ይሰራል፣ ጓደኛውም ጋር ይሰራል። እንደሚሰራ ቃለሁ። ብሩን ግን አያመጣም። ልጅቷ ታማ እንኳን ሐኪም ቤት ሳይወስዳት ጆሮዋ እንደዚህ ቆስሎ ቤት ውስጥ ይዟት ቁጭ ብሏል። ለምንድን ነው ሐኪም ቤት ያልወሰድካት ሲለው አይ ይሰማሻል? ስልክ ገብቶብኝ ነው። ይሰማሻል? አው እቃ በእጄ ረከቦት ይዤ ስለነበር እስከማስቀምጥ እኮ ነው በአንገቴ አው እያልኩሽ ነው። ግን አንቺ ስክሪኑን አታይም መሰለኝ እና ለዛ አላየሽም አይደል? ስክሪኑ ሳይሆን ስልክ ገብቶብኝ ነበር። ለዛ የተቋረጠብኝ መስሎኛል። አው ማሪ እየሰማሽ ነው። ተቋርጠሽ ይደወል ለካ እሱ ቁጣጣሽ ላይ ሲደውልለት ግራ እየተጋባ ነበረ። ሲያወራኝም ቁጣይ ይለዋል። ለካ እሷ እርጉዝ ነኝ ምናምን ብለዋለች። በዛ ምክንያት ለካ ከዛ ልጆቹን ወስዶ እዛ አመት ባልን ከዋሉ በኋላ ወስዶ ይሰጣታል። እዛ ጓደኛዬ ጋር አልሰጣትም። በእጇ በር ላይ ጥሏቸው ነው ሄደው። እነዛ ልጆች ይገባሉ ቤት ገብተው ከዛ እሷ ትደውልና ወንድሜ ጋር እንደዚህ ጥሏቸው ስለጠፋ ኑና ውሰዱ ትላለች። ከዛ ወንድሜ ሄዶ ጠፋበት ምክንያት አንቺ ቤት ኪራይ በጓደኛው በኩል እኔ እንደውም ቅድም ለበዓል በሱ ላኩኝ። ቁማር ተጫወተበት። ለልጅቷም የገዛ ልጁን እንደ ሰራተኛ የቀጠራቸውትንም ስልክ እንዲገዛላት የላኩለትን ብር ለልጆቹም ለተለያየ ነገር ስትልኪለት ቁማር እየጫወት እንዴ አትማርም እንዴ ከስተቷ ብዬ ያ ጥሩ ጓደኛው የዛን ጊዜ ቤታቸው ፈረሰ ጊዜ ራሱ ቤት ተከራይቶ እና እዚህ ግቢ ቃሽን ይዘሽ ግቢ ያላት መልካም ጓደኛው እያለ ለምን ለሱ ትልካለች ብዬ በጣም እየተናደድኩብሽ ነበር። ግን አሁን መጨረሻ ላይ ለእንቁጣጣሽ የላኩት ለሱ ነው። ይኸውልሽ ለሱ ነው ልኬ ከጤፍ ከሁሉ በርበሬ ራሱ አስፈጭቶ፣ የሚገርምሽ ነገር በርበሬ ራሱ አስፈጭቶ ሽሮና በርበሬ የሰጠው ማለት ነው። ከዛ እንደዛ አድርጎ የአስቤዛ ቤት ብሎ ነው እሱ የምናስጨንቆት ነው ጥሏቸው ልጆቹን ባዶ ቤት 3 ህፃናት ጥሎ የሚጠፋው። ኦልሬዲ የቤት ኪራይ እየከፈልሽ ከሆነ አስቤዛ እያደረግሽ ከሆነ ምን ሆኖ ነው ልጁ ስላረገዘችበት? ልጅቷ ደውላ እርጉዝ ነኝ አለችው።
ከዛ እኔ እንደለመደው ቁማር ተጫውቶ ነዋ ምናምን ብዬ ቁማር ተጫውቶ ተበልቶ ነው እነዚህ ልጆች ጥሎ ቡና እንዳይበርድ ልመርቅ በጣም ከይቅርታ ጋር እሺ፣ ችግር የለም። አንድ ሰዓት ብቻ ይቅርታ አድርጉልኝ ውዶች። እሺ እንዴ ቡና ልጠጣ። አንድ ስምንት ካልጠጣው በቀን ስመመኛል የቡና ሱስ አለብኝ። 3 ወሩን ራሱ እንዴት እንዳሳለፍክ ያለ ቡና እኔና ፈጣሪ ነን የምናውቀው። በጣም ህይወት ከብዳኝ ነበር ያለ ቡና እና አሁን በቀን አንድ ስኒ ብቻ ይፈቀድ። ሰላም ለዓለም፣ ሰላም ለሰው ዘር በሙሉ፣ ፍቅር ለሰው ዘር በሙሉ። የታመሙትን ሁሉ ፈጣሪ ይማራቸው፣ የተጨነቁ የተከፉ ያዘኑ ሁሉ ፈጣሪ አለው ይበላቸው። ማንም የሰው ዘር በሙሉ እዚህ ምድር ላይ ያለ ማንም ሰው አይክፋው፣ አይዘን፣ አይጣ። ሁሉም ሰው ደስተኛ ጤነኛ ይሁን። ትዳር የምትፈልጉት ወንድሞች ፈጣሪ የተባረከ ትዳር ይስጣችሁ። ልጅ የምትፈልጉ ፈጣሪ ጤነኛ ልጆችን ይስጣችሁ። እርጉዞችን ፈጣሪ በሰላም ይገላግለን። የወለድን ፈጣሪ ልጆቻችንን ለቁም ነገር ያብቃልን። ለእኛም ረጅም እድሜ ሰጥቶ የልጆቻችንን ቁም ነገር በአይናችን ያሳየን። እዚህ ምድር ላይ እያለን ሁላችንም በሰላም በደስታ በፍቅር ረጅም እድሜ እንኑር። ስራ የሌላችሁ ፈጣሪ ስራ ይስጣችሁ፣ ሰላም ይስጣችሁ። ፍቅር፣ ደስታ፣ መልካም ነገር ብቻ የምንሰማበት ዘመን ይሁን ወደፊት ዘመናችን። አሜን። እሺ ቅርታ ሃይማኖት ስላቋረጥኩሽ አሁን እንቀጥላለን። ችግር የለም፣ ችግር የለም። ከዛ በኋላ በቃ ልጆቼንም ወንድሜ ወሰደ። ያው ወንድሜን ቤት ኪራይ ውስጥ ነው የሚኖረው። መጀመሪያ ማን እንደነገረሽ አልነገርሽንም? እሱ ልጆቹን ጥሎ መጥፋቱን ለአንቺ ተደውሎ ደወሉልኝ። እህቴ ደወለችልኝ፣ ወዲያውኑ ደወሉልኝ እኮ ልጁ እንደዚህ ጥሎ ጠፍቷል፣ ልጆቹ ምን እናርጋቸው ሲሉኝ፣ በቃ ወንድሜ ጋር ወሰዷቸውና ወደ ገጠር ይሄዳሉ ነው ያልኩት። በቃ ሌላ ምንም ማለት ስለማልችል ማለት ነው። አውጥቶ ከጣላቸው ምንም ማድረግ አልችልም ብዬ ወንድሜ መጥቶ አይደለም ልጆቹ አባታቸው እንደማይመጣ ጥሏቸው እንደጠፋ ልጆቹ በምን አውቀው ነው ጎረቤት የሄዱት? ራሱ ወሰደና በር ላይ ጥሏቸው ምን አለ፣ እናንተ ይህንን ቁልፍ ውሰዱና የሚወስዳችሁ ካገኛችሁ በር ቁልፍ ሰጥቷቸዋል፣ ልብሳችሁን ውሰዱ ገብታችሁ ብሎ ለጓደኛዬ ቤት ነው ግቡ ብሏቸው እሱ የጠፋው ማለት ነው። ጓደኛው ቤት አድርሷቸው ቤት ራሱ እኮ አላደረሳቸውም። ይቺ ሴትዮ ትኑር አትኑር አያውቅም። በር ላይ ጥሏቸው እነሱ አንኳኩተው ገቡ። ሲገቡ ሰራተኛ ናት ያለችው፣ እሷ የለችም። ደውላ እንደዚህ ስትላት ሄዳ ወንድሜ ጋር ደወለች። ወንድሜ ደግሞ ሲስተር ጋር ደውሎ እንደዚህ ሆኗል ምናምን ሲላት በቃ ደውላ ነገረችኝ። እንደዚህ ሆኗል እንዴት እናድርግ ስትለኝ ወሰዷቸው። ወስዶ እዛ ወንዱ ልጅ 8 ነው፣ ያቺ 6 ናት። ያችኛዋ ደግሞ 2 ዓመት አልሞላትም ነበር እኮ። ሶስቱንም ይዞ ሄዶ እዚህ ግቡ እና ይሄ የቤታችን ቁልፍ ነው ከዚህ በኋላ ነው የለውም ብሎ ቻው ብሎ ጓደኛው በር ላይ ብሏቸው ሄደ። በቃ እንዴት አስቻለው? እያለቀሱ ነው ሲገቡ ራሱ እያለቀሱ ነበር። አባታችን ሄደ፣ አባታችን እኮ ቤት ኪራይ ያጣው ብሎ እያለቀሰ ሄደ ነው ያሉት እነሱ ማለት ነው። ከዛ ወንድሜ መጥቶ ወሰዳቸው፣ ልጆችን ወሰደ። ከዛ በማግስቱ ሄዳ ሂጂና ያወጣሁት አስቤዛ አለ ፖሊስ ጣቢያ አመልክችና ውሰጅላቸው፣ ልጆች እንዳይራቡ ቢያንስ ልብስም ውሰጅላቸው አልኳት። ሲስተር ሄደች ፖሊስ ጣቢያ ተዘገበች። ምንድነው መጥፋቱን እሱ የለም ዝም ብላ እቃ ማውጣት አትችልም። ቤት ኪራይ ስለሆነ እቃ ማውጣት አትችልም። አከራዮች አይፈቅዱም። ኦልሬዲ ያንቺ ቤቱ ቤት ኪራይ ራሱ አዲስ ነው ቤት ኪራይ ተከራየው። እዛማ ቅሌት ስለአረባ ከመጣሽ በኋላ አንቺ ወደ አረባ ከመጣሽ በኋላ ባልሽ ቤት ቀይሯል። አያውቁሽም? አዲሱ አከራዮች አያውቁሽም? አያውቁኝም። ለፖሊስ አመልክታ ነው ማውጣት ምችለው። አመለከተች እና ፖሊሱ እነዚህ ልጆች እኮ መሞት የለባቸውም፣ ማንም አይከለክልሽም፣ ገብታ ታውጣ፣ የሚበላ ነገር ታውጣ ብሎ ያለውን ነገር አስቤዛ የተባለ ያወጣሁትን እንዳለ ጭና ወሰደች። ልብሶቻቸውን ወሰዱ። ከዛ ለ3ኛው ቀን ነው በ4ኛው ቀን ተመልሶ መጣ። ይሄድና ልጅቷን ልጆች የስ ይላታል እንደሰጠ በእጁ ወስዶ እንደሰጠ ልጆችስ ይላታል። እዛ እኔ ያንተ ልጆች አይቻለሁ ወይ ለእኔ ሰጥተኸኛል ወይ
አስረክበህኛል ወይ ትለዋለች። ወጥቶ ዝም ብሎ ወጣለች። ወጣና እንደገና ተመልሰው ቁልፍ ስጭኝ አለኝ አለች። ልጆች አላየሁም እያልኩህ እንዴት ቁልፍ ትጠይቀኛለህ አልኩት አለች። ከዛ ወጥቶ ዝም ብሎ ይሄዳል። ቁልፉን ግን ሲስተር ወስዳ ለነሱ ለአከራዮቹ ነው የሰጠቻቸውና ለአከራዮቹ ሳይሆን ጓደኛ ያለች እዛው ሰፈር ምትኖር ለእሷ ነበር የሰጠቻት። ከዛ ዛ ደውሎ ቁልፉን ይወስዳል፣ ይገባል። አስቤዛ እንዳለው ወስዳለች። ከዛ ከአከራዩ ጋር ይሄዳሉ ፖሊስ ጣቢያ። ፖሊስ ጣቢያ ሲሄዱ እንዴት አወቀ ጓደኛሽ ጋር ቁልፍ እንዳስቀመጠች? አላየሁም፣ ልጆች ግንም አላየሁም፣ ቁልፍም አላየሁም ካለችው እንዴት አውቁ ነው ጓደኛሽ ከሄዱ ቁልፍ እሷ ጋር እንዳለ አውቁ? ጓደኛ እዛው ሰፈር ያለችው ጓደኛዬ ደግሞ አከራዩ ነገረው። አከራዩ ቁልፉን እኔ አልቀበልም ብሎ ነበረ። ሲስተርን ካስትለው አልቀበልም ብሏት ነበረ። ከዛ እሷ ለእሷ ስትሰጥ ነግረዋለች። ለእሷ ሰጥቻለሁ ቁልፉን ከመጣ ቁልፍ ለእሷ ሰጥቻለሁ ስላለችው ለአከራዩ አከራዩ በኋላ ላይ ለእሱ ነገረ። ከዛ መጣ ፖሊስ ጣቢያ ይሄዳል። ፖሊስ ጣቢያ አብረው ይሄዳሉ። እቃ ማን ያወጣው ምናምን ሲል እሷ ናት ያወጣችሁ ብለው እዛ ፖሊስ ጣቢያ ወስደዋል። ፖሊስ ጣቢያ ሄደው እንዲወጣለትም በቃ ውጣልኝ ከቤቴ ምናምን ብሎ ይለዋል። ለምን ያ ቅሌቱ ሁሉንም ነገር ሲስተር ነግራለች፣ ለፖሊሱም ነግራለች። ልጁንም እንደዚህ አርጓል ብላ ነግራለች። የገዛ ልጁን ማሳገዙን ለፖሊስ ተናገረች፣ ለአከራዩ ተናገረች። ሁሉም ሰምቷል እኮ እዛ ሰፈር ሁሉም ሰምቷል እኮ። እሱ መጀመሪያ ሲሰሙ መጀመሪያ ልጅቷ ጮሃ አባቴ እንዲያደርጉኛል ብላ በተናገረች ሰዓት ለምን ፖሊስ ያልጠሩበትም? ለምን አላሳሰቡም? እሱን እኮ ነው የምልሽ። አሁን እኮ በስተመጨረሻ የሚያሳዝን ታሪክ ስለሆነ የዛ ሰዓት እነሱ ፖሊስ ጣቢያ ወይ ፖሊስ ጠርተው አሳስረውት ቢሆን ወይ የሆነ መፍትሄ አድርገው ቢሆን የሰው ልጅ እኮ ከመገላመጥ ፊት ከመንሳት የሆነ ነገር ለሷም የሆናት የሚጠቅማትን አድርገውላት ቢሆን እኔ እንደውም ምንድነው ያንን ነገር ቶሎ እንደዛ ከመፈጠሩ በፊት መጀመሪያ ሲያማት ብትነግረኝ ኖሮ ህይወቷ ሁላ እንደዚህ አይሆንም ነበረ። ፖሊስ አከራይ ውጣልኝ እያለው እሱ ጋር ያቆም። ከዛ ወስዶ ፖሊስ ጣቢያ እንደውም አንተ ፖሊሱ ምን ይለዋል? አሁን እዚህ ጋር ምንም መናገር የለብህም፣ እቃዋን መብቷ ነው ትውሰድ፣ ልጆቹን ተያዛቸው፣ በቃ እኔ የሚያስፈልጋትን ስለፈራ ማለት ነው ፈራ፣ አንተ ገና ብዙ ጉድ አለብህ ምናምን አለው ፖሊሱ ማለት ሲለው፣ በቃ ልጆቹን ከያዘቻቸው እኔ እረዳለሁ ምናምን ይልና ከዛ ሰውየውን ማስጠንቀቂያ ነው የተሰጠው እንዲወጣ ምናምን ማስጠንቀቂያ ሰጥቶት ወደ ቤት ይመለሳል ማለት ነው። እቤት ይመለስና አልጋ ነበረ፣ አልጋውን ወስዶ ይሸጣል። እቃውን በሙሉ ያስማማል ማለት ነው። ያለውን እቃ ሲያስማማ ምንም የሚሸጥ ያጣል። ከዛ አልጋውን ይዞ ይሄዳል። አልጋውን ወስዶ ይሸጣል። ከዛ ጓደኛዬ ጋር ይሄድና ስልክ አስደውኝ፣ እነዛ ልጆች ይኸውልሽ ገጠር ወሰድኳቸው፣ እኔ ገጠር ሄዱ። በቃ ምንም እዛ አዲስ አበባ ላይ ኪራይ ቤትም ስለማይመቻች እኔም ስለማልችል ሲስተር አለችኝ ገጠር እና እሷ ጋር ይሄዱ በቃ ብዬ ትምህርታቸውን ማቋረጡ ሁሉ ነገር ጥለው ሄዱ። በቃ እዛ ወሰድኳቸው ማለት ነው። ከዛ እሱ እዛ አዲስ አበባ ያለችው እህቴ ጋር መስሎታል ልጆቹ ያሉት ማለት ነው። ደውይልኝ ይላትና ጓደኛዬን እግሯ ላይ ወድቆ ደውይልኝ ልጆችን አፈቁኝ ይላታል። ከዛ ስደውል እዚህ አይደሉም ክፍለ ሀገር ሄደዋል ምናምን ብላ ሲደውልላቸው እያወራቸው እያለ መጣለው ምናምን ብሎ ያወራቸዋል። እሺ ምናምን ብለው ከዛ ሌሊቱን ማለት ነው እዛ ስራ ቦታም ሁሉም ስለሰማ ችግሩን ጉዱን ስለሰሙ የሚያሰራውም ሰው እያባረረው አሰራ ምናምን ስላለው ከዛ ሌሊት የሆነ ከቤት ውጭ አለ የሆነ ዛፍ አለ። እዛ ሄዶ ለካ ራሱን አጥፍቷል ማለት ነው። ወይኔ አልጋውን ሸጥና አልጋውን ሸጦ ቁማር ይጫወታል። ጨርስና ምንም ሲያጣ የሚበላም የለም ምንም የለም።
ከዛ እዛ ራሱን አጥፍቶ ጠዋት ላይ ያዩታል። የቁማር መጨረሻው እኮ ነው። የመጨረሻው አንታ ሽጦ ተጫውቶ ራሱን አጠፋ። ዘላለሙን በቃ ለእነሱ እንደሰጠ ዘላለም ሰጠ። ወይ ለልጆቹም አልሆነም ወይ ለራሱም ሳይሆን በስተመረጫ እንደዚህ ሆነ። ከዛ ደውለው እንደዚህ ያሉ እኔ የምከፋ እኔ እንደዚህ ውስጥ የሚነካ ምንም አልመሰላቸውም። ለምን ብዙ በደል ስላደረሰብኝ እሷ ምንም አትሆንም ብለው ነበረ ነገሩ ማለት ነው። ሲነግሩኝ የሰው ሀገር ነው ብቻ ደግሞ ራሱ አላውቅም። በዛ ሰዓት ልጆች ያሳዘኑ ብሎ 3 ቀን አልሞላውም እንፋታ ብዬ በቃ እኔ ህይወቴን መምረጥ ፈልጋለሁ። በቃ የራሱ ለልጆቹ የሚያስፈልጋቸውን ያድርግላቸው። እኔ ከእሱ ጋር መኖር አልፈልግም፣ አልችልም፣ እንደዚህ እያደረገ ነው ምናምን ብያቸው እኛ ማፋታት አንችልም እሱ ከተመለሰ ምናምን ሲሉኝ እሱ ራሱ እዛ ቆሞ ምሎ ቁማር ቤት አልደርስም ብሎ በ3ኛው ቀን ቁማር ቤት ሄደው ጸበል ያልሄደበት የለም። ዘብር ብትይ ምን ብትይ የትም ቦታ ጸበል ሄዷል። ጸበል ግን ምንም አለቀቀውም። የመንፈስ የቁማር ሱስ እኮ ዝም ብሎ አይለቀም ነው ማገገሚያ። ይሄ ሪሃብሊቴሽን ምናምን ካልገቡ የመጠጥ ሱስ የሚሆን የቁማር ሱስ የሚሆን እንደዚህ በጣም የተከተበ ሰው ለበዓል በግ መግዣ ስትሰጪው ሄዶ ቁማር ተጫውቶ ሌባ ሰረቀኝ የሚል ሰው ለእያንዳንዱ ነገር የሚሰጠውን ብር የሆነ ውሸት እየፈጠረ ሄዶ ቁማር ቤት ቁማር ተጫወት የሚጫወት ሰው በቃ ኦልሬዲ ደም ስሩ ስር ስለገባ ሕክምና ካልሆነ በስተቀር ይሄ የሆነ ሴንተር ገብቶ ታስሮ እዛው ቆይቶ ካልሆነ በስተቀር አይ እኔ ግን አሁን ልጅቷ ምን ላይ ደረሰች? ልጅቷ በቃ ክፍለ ሀገር ያው አባትና እናት የማይችለው ጉድ የለም። እሱንም ወስደው ቀበሩ። እሷንም እነሱ ጋር ተቀምጣለች። ቤተሰብ ሁሉ በቃ እሷም ሄዳ ነገረቻቸው። በቃ ማንም ዘመድነሽ ምንድነሽ አባትየውን አንገታቸውን አስደፉ። በቃ ሁለቱም ማለት ነው። የአካባቢው ሰው ሰማ። አዎ ክፍለ ሀገር ራሱ በቃ ሰሙ። ምንም ማድረግ አይቻልም። እሷን ይዘዋል። አሁን እሷ ሄዳትኖራለች። ሱስ ሞተና ተገላገለ። እሷ አካባቷ ወልዳ እንዴት ትኖራለች? አካባቢ ሰው እንዴት ያኖራታል? እዛ አካባቢ ላይ እንዴት እየሆነች እኮ ነው። አሁን እኔንም ራሱ የጨነቀኝ ነገር ቢኖር ምንድን ነው እሷ እንዴ በቃ ላይመለስ ሄደ። እሷስ የሚለው ነገር በጣም ያሳዝናል። የእሷ ታሪክ ደግሞ ወልዳስ እንዴት ነው ታሰብ? ደውይላታለሽ? አይ ክፍለ ሀገር ናት ያለችው። እኔ ስልካቸው ስንት ስለሆነ አላገኛቸውም። በሰው ነው። አዲስ አበባ ዘመድ አለቻቸው። እነሱ ኦሮሚያ ክልል ናቸው። እኔ ወደዚህ ነኝ እና ብዙም ደግሞ ቋንቋውን ስለማይችሉ አባትየው አያናግሩኝም። እሷም ደግሞ አታናግረኝም። ግን በሰው ጠይቃለሁ። በሰው ስለማገኛቸው እንዴት እንደሆኑ ጠይቃለሁ። እና ለእሷም ደግሞ የሚያስፈልጋትን ነገር እስከምትል ድረስ ማቋቋሚያ ሰጥቻታለሁ። ለአባትየው ስልክ ያው ለእሷም እንትን ብያታለሁ። ባይጠቅማትም ቢጠቅማትም ግን እኔ ያው ለእኔ ብላ ነው ይህን ሁላ ችግር የደረሰባት ይህ ሁላ መስዋዕትነት የተከፈለው በቃ ሁሉ ነገር የጠፋው እኔ ከዛ ሀገር ባልወጣ ኖሮ ወይ ባልመጣ ኖሮ ይህ ሁላ ነገር አይመጣብኝም ብዬ በጣም ማዝነው። በቃ ሰው የሰውንም ህይወት ያበላሸሁት እኔ ነኝ ወይ ችግሬን እዛው ችግሬን ይዤ ብቀመጥ ይሻለኝ ነበር። ፕሊዝ ዶንት ብሌም ዮርሰልፍ። አንቺ አላጠፋሽም እናቴ። እሺ ፍጹም እንደዚህ አትበይ። አንቺ የገዛ ልጅሽ ባትሆንም ለእሱ ልጁ ናት አይደለ? የገዛ ልጁን ደፍሮ እንደዚህ አይነት ነገር ያደርጋል፣ እንደዚህ አይነት አስጸያፊ ነገር ያደርጋል ብለሽ እንዴት ታስቢያለሽ? አንቺ የምታውቂው እሱ ቁማርተኛ እንደሆነ የቁማር ሱስ እንዳለበት እንጂ እንደዚህ አይነት ሴሰኛ ባለጌ እንደሆነ ይቅርታ የሞተን ሰው እንደዚህ ማለት እንደዚህ አይነት ነገር ያደርጋል ብለሽ ማንም ሰው ጭንቅላት ላይ አይመጣም። ስለዚህ ፕሊስ ራስሽን በፍጹም አትውቀሽ። እሺ አንቺ ልጆችሽን የተሻለ ህይወት ለመኖር
የተሰደድሽ ልጆችሽን በዛሬ የተሻለ ነገ ለማኖር የምትለፊ እናት ነሽ። አንቺ ጀግና፣ በጣም ጎበዝ እናት ነሽ እንጂ ራስሽን በፍጹም እንዳትጠይ፣ ራስሽን እንዳትወቅሽ እባክሽ። ይህ ያንቺ ተፈጠ አንቺ ምንም አላጠፋሽ። አንቺ እንደውም በጣም መልካም ሰው ነሽ። ለምን ሌላ እንደውም መጥፎ ሰው ብትሆን ኖሮ እሷን አታገዣትም ነበረ። ባለጌትያትና ተሰድቢያት ታገያት ነበር። አንቺ ጥሩ ሰው ስለሆንሽ ልጁ ባትሆንስ የምትሉ የገዛ ልጁ ናት። ከእናቱ ከሚስቱ በላይ ታውቃላችሁ። እሷ እኮ እንጀራ እናት ናት ለሷ። ልጁ ባትሆንስ? እንዴት ነው ልጁ ማትሆኑ? ልጁ አይደለች እንደ ሚስቱ ጥላበት ስትሄድ፣ ከእሷ በፊት የነበረችው ሚስቱ ጥላበት ስትሄድ ወስዶ ለአባቱ ሰጣት። አባቱ ያሰደገለት ልጁ እኮ ነው። ከ18 ዓመት ልጁ ናት። መካድ ራሱ ቢችል ማለት ነው። ፊቷ ራሱ ሁሉ ነገሯ ኮፒሱ ናት። መካድ ራሱ አይችልም ልጁ መሆኗን ማለት ነው። እኔ የምልሽ ግን አሁን የተወለደው ልጅ ጤነኛ ነው? ሙሉ አካል አለው? ጤነኛ ሆኖ የተወለደ? ገና አልወለደችም እኮ ገና እኮ እሱ ከሞተ አሁን ጥቅምት ላይ ነው። ጥቅምት 4 ነው ራሱን ያጠፋው። 6 ወሩ አሁን ስንት ወር ነው? ቢያንስ አሁን ትወልዳለች መሰለኝ። አሁን እየተቃረበች ይመስለኛል። ብቻ ፈጣሪ ጤነኛ ያድርገው። እንደዚህ ከአባት ከወንድም ምናምን ተደፍረው ከአጎት ከአባት ከወንድም ተደፍረው የሚወልዱ ብዙ ጊዜ ጤናው የተጓደለ ልጅ ነው የሚወዱት። አካል ጉዳተኛ እሷ ራሱ ራሴን አጠፋለሁ እያለች በጣም እንትን ብዙ ስቃይ ነበረ። ግን ያው ቤተሰቦቹ በጣም ጥሩዎች ናቸው። ወሰዷት። እዛ ነው የምትኖረው። ልጁን ደፈረ የምትሉ ደፍሯት አይመስለኝም። ለምን ደፍሯት ቢሆን ወዲያው ነበር የምትናገረው። ከቆየ በኋላ ተጣልተው ከቤት ሲያባራት ነው የተናገረችው። ከቤት ሲያባራት ነው እንደዚህ አድርጎኝ ነበረ ብላ የተናገረችው። አብረው ነበር አንድ ቤት የሚኖሩት። በምን አጋጣሚ እንደተፈጠረ ፈጣሪ ነው የሚያውቀው። ግን ከቆየ ከገዘች ምናምን ከሆነ በኋላ ነው። መደፈር ቢሆን ወዲያው ነበረ ጮሃ ጎረቤት የሚሰበሰበው ምናምን። እኔም አሁን በጣም ያዘንኩት ምን እንደሆነ ታውቂያለሽ? ወዲያው ጮሃ ምን አለ አሳስራው ቢሆነው ምን አለ ታስሮ ቢሆን ሜቢ ህይወት አይጠፋባሽ የሚለው ነገር ነበር። ይህ ነገር ሲፈጠር እሱ አሁን ስንት ዓመቷ ነው? 19 18 19 ይሆናታል። ትልቅ ናት። በጣም ትልቅ እኮ ናት። ኦኬ። ስለዚህ 18 19 ሆኗት። ግን ሜቢ የሆነ ነገር ብሎ አታሏት ከሆነ መጠጥ አጠጥቷት ከሆነ ገባሽ? እሷ እሷ የምትለውማ አለች። ጓደኛዬ ስጠይቃት ለምንድን ነው እንደዚህ ያደረግሽው? ለምን አልተናገርሽም? ለእሷስ ለምን አልነገርሻትም? ምናምን ስትላት እኔ በዛ ሰዓት አስፈራራኝ፣ እገልሻለሁ አለኝ። እገልሻለሁ ቢልሽ እንኳን ስንት ዘመድ አለ። ለምን አልጠፋሽም? ለምን እንደዚህ አላረግሽም? በቃ አሁን እሷ ምንድን ነው ይህ ሁላ ነገር አይመጣም ነበረ በጊዜ። ለምን ለፖሊስ ጣቢያ ሄደሽ እንትን ብትይ እሱ ወዲያው ይታሰር ነበር፣ ይፈረድበት ነበረ ተብላለች። በጣም ብዙ ያልተናገራት ሰው የለም። በጣም በእውነት ሲሞት ራሱን ሲያጠፋ ራሱ በጣም ብዙ ሰው ለምን እንደዚህ አረግሽ ብሎ እሷ ላይ ፈረዱ። ግን ችግር የማይቀር አስፈራርቷት ነው። ሜቢ ካደረገ በኋላ ብትናገር ይገልሻለሁ ብሎ አስፈራርቷት፣ ያው ለህይወቷ ፈርታ ነው ያልተናገረችው። ኢትሶኬ ጣሉ ከቤት ባራት፣ ግን ደፋርነቷን አሳየች። ደፋርነቷን አሳየች ለጎረቤት። ለምን አይ ቲንክ እንደዚህ አይነት ደፋር ሰው ውጭ ላይ ቆማ ጮክ ብላ አባቴ እንዲያደርገኝ ብላ ደፍራ ለአካባቢ ሰው የምትናገር ጀግና ጠንካራ ሴት በሰዓቱ ገልሻለሁ ስላላት ዝም ትላለች ብዬ አልመሰለኝም። ግን ዋቴቨር ቪዚት መጠጥ አጥጥቷት አታሏት ምንም አይነት ነገር ቢሆን ያደረገው ይህ ሰው እኔ የገረምን ፖሊስ ሰምቶ አንተ ገና ብዙ ጉድ አለብህ ተብሎ የሚታለፍ ነገር ነው እንዲህ መፍረድም ምንም አልችልም። ግን ጥፋት እሷ ላይ ማይቻለው ለልጆቹ መበታተን ያንቺ ነው። በቃ አንቺ ነሽ። ለምን እንደዚህ ያደረግሽ? ለምን ቶሎ በጊዜ እኔ እሷንም አላወራኋትም። በቃ ምንም ነገር ላወራት እንትን በቃ ራሴ ህሊናዬ ነው የምወቅሰው እዚህ። ለምን በዛ ሰዓት እንደዛ እንደሆነች እሱ ስራ ነው የሚሄደው አይደለ? ስራ በሄደበት ሰዓት ወጥታ ለፖሊስ አመልክታ እኮ ወዲያው ይያዛል። መቼም እኮ አይወጣም እኮ መቀመቅ ነው የሚገባው። በዛ ሰዓት እኮ እኔ እንደውም ምን አልኳት፣ በቃ እሱ የማይስማማሽ ከሆነ ከእሱ ጋር የምትጣይ ከሆነ አንተ ውጣና ልጆቼን ይዛ ትቀመጥ ብያለሁ። በእውነት ነው አቡዬ፣ እኔ ራሴን ችዬ ቤት ኪራይ እየከፈልኩ ሁሉ ነገር እያደረግኩ እሷ ልጆቼን ይዛ ትቀመጥ ነው ያልኩት። እውነቴን ነው የምልሽ። በዛ ሰዓት እንደዛ ስትሆን
ለምን ይሄን ነገር አላደረገችም? ደግሞ ከሆነች በኋላ ከቆየ በኋላ እንደዚህ ሆና ህዝብ እስከሚሰማ ድረስ ይሄን ከማድረግ ለምን አባቷን አያቷን ለምን አንገት አስደፋች? በቃ ይሄ ነው በቃ። ለምን እንደዚህ አደረገች? መጀመሪያ ብትናገር ኖሮ እሱ ይያዝ ነበረ። ብትጮህ ኖሮ ወይ ብትጮህ ወይ በማግስቱ ሄዳ እኮ ማስያዝ ትችላለች አይደለም? እሱ ስራ ነው የሚውለው። ግን በዚህ ምክንያት ስንት ህይወት ልጆች ትምህርታቸውን አቋርጠው በማያውቁት ሀገር ሄደው እሷም እንደዚህ ሆና እንደዚህ አይነት ታሪክ ነው እና ሁሉ ነገር በቃ ውስጤ እየቆሰለ መቋቋም እስከሚያቅተኝ ድረስ ውስጤ እየቆሰለ፣ ግን ልጆችን አስባቸዋለሁ። ልጆችን ስለማስባቸው ቆሜ እየሄድኩ ማለት ነው። ቆሜ እሄዳለሁ፣ ግን እኔ አይደለሁም ያለሁት እዚህ ያለሁት እኔ አይደለሁም። በቃ ይኸውልሽ ማሪ፣ እሷም እኮ ህይወቷ ተበላሸ። ከገዛ አባቷ ወልዳ መኖር በራሱ እዛ አካባቢ ላይ መኖር በራሱ ኦልሬዲ የተሰማ ቦታ ላይ መኖር አትሊስት ከቦይፍሬንዷ እርግዛ ነው የመጣችው ብትባል ዱርዬ ናት ትባላለች። ሌላ ምንም አትባልም። ከአባቷ ሲባል ለእሷ እጅግ በጣም አሰቃቂ አሳፋሪ ጉዳይ ነው። እሱ ኦልሬዲ አፍሮበት ራሱን አጠፋ አይደል? በራሱ ስራ አፍሮ ራሱን አጠፋ። መቋቋም ሰው ሲሰማ መቋቋም አቅቶት ራሱን አጠፋ። እሷ በህይወት አለች፣ በውስጧ ልጅ ይዛለች። ልጁ ከአባቷ አሉ። ኢማጅን አስቢ፣ አካባቢ ላይ ያለ ሰው በምን አይነት አይን እንደሚያያት። ጎረቤት ስትወጣ ስትገባ፣ እርግጠኛ ነኝ ቤት ውስጥ ተደብቃ ነው ያለችው። እርግጠኛ ነኝ ውጭ አታየውም እቺ ሴት። ወልዳ ከተነሳች በኋላ ኖርማል ህይወቴ ልኑር ልስራ ብትል ግዴታ ማንም የማያውቃት ቦታ መሄድ አለባት እንጂ እዛ ቦታ ላይ ሆና እቺ ሴት በማታውቀው ነገር ህይወቷ ተበላሸ። ተጎጂ አንደኛ እዚህ ታሪክ ላይ ትልቋ ተጎጂ እቺ ልጅ ናት። ገባሽ? ህይወቷ ተበላሸ። ከማታውቀው ባዳ ወንድ መውለድ እኮ ስንት ጣሙ። ከገዛ አባቷ ወልዳ ለነገ ታሪኳም ተበላሸ። ነገም የሚያገባት ወንድ በሆነ ነገር ሲጠመድ ከገዛ አባትሽ የወለድሽ ነሽ እኮ ይላታል። በቃ ህይወቷ በህይወት እስካለች እስከ መጨረሻው ድረስ ህይወቷ የተበላሸ። ማንም ታሪኳን የማያውቅ ሰው ያለበት ቦታ ነው እቺ ልጅ ሄዳ መኖር ያለባት። አንቺማ በቃ አንቺ ምንም ያደረግሽው ነገር የለም። ምንም አልሆንሽም። ከአረብ ሀገር ገብተሽ ልጆችሽን ትሰበስበያለሽ፣ ልጆችሽን ታኖሪያለሽ። እሱም ተገላገለ። በቃ ወደሚቀጥለው በቃ ከዚች ምድር ስቃይ ተገላገለ። በህይወት ቢኖር እስር ቤት ይማቀቅ ነበር አይደል? ተገላገለ። እና ትልቁ ተጎጂ እሷ ናት። አንደኛ ትልቋ ተጎጂ ህይወቷ የተበላሸው እሷ ናት። ሁለተኛ ደግሞ ልጆችሽ ናቸው። ከከተማ ህይወት ወደ ገጠር ህይወት ትምህርታቸውን አቋርጠው ወደ ገጠር ህይወት ገቡ። ይህ ሁሉ በአንድ ሰው ኃላፊነት አለመሰማት ነው። እሱ ኃላፊነት ቢሰማው ኖሮ የዚህ ሁሉ ሰው ህይወት አይበላሽም ነበረ። ከሱ ቀጥሎ ደግሞ አንቺ ስትመርጪ ጥሩ ሰው ብትመርጪ ኖሮ ሱስ እንዳለበት የቁማር ሱስ እንዳለበት ስታቂ በጊዜ ወጥተሽ ቢሆን ኖሮ ከዛ ህይወት ገባሽ? በጊዜ አቁመሽ ቢሆን ኖሮ ለአመታት እቃ እየሸጠ ንብረት እያወደመ ባትታገሽ ኖሮ። አንዳንዴ ይኸውልሽ የሚማታ ባል ያላቸው ሴቶች ሴት አይደለሽ እንዴት ቻይ ሴትና ሙቀጫ የማይችለው ነገር የለም ቻይ ምናምን እየተባሉ የአካባቢ ሰው የዘመድ ወሬ ተፈታች፣ ትዳሯን ጥላ ወጣች መባልን እየፈሩ ተቋቁመው ይቆዩና በመጨረሻ ሬሳቸው ይወጣል ከዛ ቤት። ልጆቻቸው እናት እንዲያድጉ በእንጀራ እናት እንዲያድጉ ይፈርዱባቸዋል። በጊዜ ግን የሚመታት ጊዜ በጊዜ ጥላ ወጥታ ቢሆን ኖሮ፣ ምክንያቱም እንደዚህ አይነት ሰው አይለወጥም። ገባሽ? ሌባ ላመሉ ዳቦ ይልሳል። አመለኛ የሚማታ ወንድ እጁን የሚሰነዝር ወንድ መቼም አያቆምም። በቃ አመሉ ነው፣ ባህሪው ነው፣ አይቀየርም። ወንድ ልጅ እቀይራለሁ ከዛሬ ነገ ቀይረዋለሁ ብላ ትቆይና ወይ አሲድ ደፍቶ አካል ጉዳተኛ ያደርጋታል፣ ወይ ይወጋታል፣ የሆነ ነገር ያደርጋታል። ከዛ ወይ ደግሞ ይገላታል። እሱ እስር ቤት ይገባል። እናት ትሞታለች። ልጆች ጎዳና ላይ ይበተናሉ፣ ወይ ማደጎ ይገባሉ፣ ወይ ማንም ሰው እጅ ላይ በስቃይ ያድጋሉ፣ አይምሯቸው ተበላሽቶ። ይሄ ሁሉ እኛ አርቀን ስለማናስብ ነው። እኛ ሴቶች ለልጆቻችን አባት ስንመርጥ ትክክለኛ አባት መምረጥ አለብን። ተሳሳትንና ያልሆነ ሰው መረጥን፣ በጊዜ እርምጃ መውሰድ፣ በጊዜ ከዛ ህይወት መውጣት። አንድ ሰው ሰካራም ከሆነ በየቀኑ እየጠጣ እየገባ የሚማታ ከሆነ ልጆች ፊት በቃ እርምጃ መውሰድ ነው፣ ጥሎ መውጣት ነው። ያንን ህይወት እኮ ይቀጥላል። ለምን እስከ መጨረሻው ድረስ የሆነ ትልቅ የሚጸጽተን ነገር እስኪፈጠር ድረስ እንቆያለን እዛ ቦታ ላይ?
ገባሽ? እህቱ የነገረችሽ ጊዜ በቃ እህቱ አንቺ አረብ ሀገር ሆነሽ ሌላ ሴት ቤትሽ አምጥቶ አንቺ በምትልኪው ብር ከሌላ ሴት ጋር ይኖር እንደነበር የነገረችሽ ጊዜ የዚህ ሰውዬ ነገር ሊያበቃልሽ ይገባ ነበረ። የዛ ሰዓት ይኸውልሽ ልመጣ እኮ አልኩሽ። ይሄኛውን አሁን ልመጣ ቢዛይን ጨርሻለሁ መቶልኛ ምናምን ስላት እኮ ነው እንደዚህ ያለችኝ። ያንን ታሪክ እኮ በፊት አልነገረችኝም። ትጎጃለሽ ብዬ ነው ያኔ ስትነግርሽ ባዳ ሰራተኛ ቀጥረሽ፣ ምክንያቱም እንደ ሚስት ቢያደርጋትም ነገ አንቺ አትሊስት ልጆችሽን ታተርፊያለሽ። ገባሽ? አሁን ብዙ ጉዳት ደረሰ። እሱም ህይወቱን አጠፋ፣ የገዛ ልጁን አስረገዘ፣ የልጁን ህይወት አበላሸ፣ የአንቺ ልጆች ህይወት አበላሸ። ከከተማ ወደ ገጠር ሄዱ፣ ትምህርታቸው ተቋረጠ፣ ህይወታቸው ተመሰቃቀለ። የለመዱት ምቾትን አጡት። እዛ ጋር ሄደው የልጆች አይምሮ እንዴት እንደሚጎዳ አስቡ። እኔ እኮ ነኝ አሁን እኮ ጥፋተኛ እኔ መሆኔን እያመንኩ እኮ ነው። ጥፋተኛ አይደለሽም። በዚህ ጉዳይ አንቺ ጥፋተኛ አይደለሽም። ኔቨር ራስሽ እንዳትወጪ። የአንቺ ችግር በጊዜ የስ I don't have the key. The key is with Hannah. I have no key. One key is with Daddy and the other key is with Hannah. Why you come alone? I told you. Wait, I will own the light outside. Simon, why you come alone? How many times I told you to not come alone? Okay, wait inside or don't go anywhere. Let me check if there is extra key. There is extra key. 1 second. Now she leave it here. How many times I told you to never come alone? Whatever is it. I say always come with them. Never come alone. No, she's near. So that's why. Even. Okay? Say sorry, mommy. Sorry, mommy. I just wanted to do first. Yeah, no, don't. ቁልፋትሽም እንዲህ ነው እና ይሄኛው ቁልፍ ማን ነው? ትርፉ ቁልፍ ነው እሱ። እንዲህ አስደነገጠኝ እኮ መጡ። በዛ ላይ ደግሞ አጫጫሁን የጨለማ ስለሆነ ሰርቶ መስሎኝ ቶሎ ብዬ የውጭ መብራት አበራውለት እና ቁልፍ የለኝም በምልክት ብዬ ዞር ስል ለካ ስፒከሩ ጋር አስቀምጠሻል። ያ አይ ኖ አይ ሪድ ዘ መሴጅ ኦን ዋትስአፕ ከብት ሸታል። ሳይመን ሩጦ ውጭ ያለ ቦታ ያ ጎቴክ ሻወር ፕሊስ ያ ስዌት ኖ ካንቲስ ጎቴክ ሻወር ከብት ሸተው የሚመጡት ሲላፉ ሲራገጡ ሀዋዩ ጉድ ጎቴክ ሃይማኖት ነው ስምሽ ውዴ? ሃይማኖት እና መቼ ልትገቢ ነው? በሀገር ቤት እና ልጆችሽን ልትሰበስቢ ነው? እኔ አሁን አልገባም ማለት ምንም እሱ ጥሎላቸው የሄደ ነገር የለም። ግዴታ እኔ ነኝ ለሁሉ ነገር እኔ። እሱማ የምንኖረው ጥሎ ይሄዳል። ድሮም በአንቺ ነው የሚኖረው። ከአንቺ እየገፈፈ ወስዶ ቁማር የሚጫወት ሰውዬ ነፍሱን ይማረውና እሱ ምን ትቶላቸው ሊሄድ ነው ድሮስ? እና እስካሁን ምንም አላጠራቀምሽም? ስንት አመት ሆነሽ? ዱባይ ነሽ? ገና 1 አመቴ እኮ ነው። አሁን 1 አመቴ ነው ያዝኩት። ግን በአመት ውስጥ ነው የሁሉ ነገር የተፈጠረ? ፈጣሪ ሆይ ድረስ። የት ነው የመጣሽው? እኔ አዲስ አበባ ነበርኩኝ።
ኖ የት አረብ ሀገር ነው ያለሽው? አሁን ዱባይ ነሽ? እኔ ዱባይ። ጥሩ ቤት ነው ያለሽው? አትሊስት አዎ ጥሩዎች ናቸው፣ እግዚአብሔር ይመስገን። ጥሩ ቤት ነው የገባሁት። ተመስገን። እንኳን አትሊስት በስራሽ ሰላም ሆንሽ። አይዞሽ በእናትሽ። በጣም ያሳዝናል የደረሰብሽ ነገር እና አሁን አመት ልትቆይ ነው? አመት ሰርተሽ የአመት ደሞዝሽ ሄደሽ ልጆችሽን ከተማ አምጥተሽ ትምህርታቸውን እንዲቀጥሉና ስራ እንዲጀምሩ ለማድረግ በቂ ነው? በቃሻል? ያመት በዚህ ኑሮ አቡዬ፣ በዚህ ኑሮ ቤት ተከራይቼ የአንድ አመት ከምናምን ብር ይዤ አልችልም። ልጆቹ ግን በጣም እየናፈቁ ነው። በስልክ ራሱ አጋጣሚ በሰው ስልክ አግኝቻቸው ማለት ነው። በቀደም በቪዲዮ እያወራኝ ልጄ ማለት ነው። ግን አንቺ በስልክ ውስጥ ሆነሽ ነው እንዲማየ የምታወሪኝ አለኝ። ስለናፈኩት ማለት ነው። አዎ ስለው ምን ሆነ ነው ስለው፣ አይ በቃ ሊያወራኝም አልፈለግም። በቃ ከናፈቅንሽ ለምን አትመጭም ነው የሚሉት ማለት ነው። ስለ አባታቸው ራሱ ሲወራ ልጁ ያው ወንዱ ልጅ ብቻ በጣም እንትን ስለሚለው አባቴን እናቴ ስትመጣ ያው እሱ ጸበል ገብቷል ነው ያሉት ማለት ነው። ጸበል ያው ስለሚያመው ጸበል ገብቷል ስላሉት ከዛ እናቴ ስትመጣ ኮምፒውተር ስትገዛልኝ አባቴን በሱ አፈላልጌ ያገኘዋለሁ አለ ነው የሚሉት። ሴቷ ግን ያው እንደዛ ጥሏቸው አስለቅሷቸው ሲሄድ እንደገና ደግሞ ልጁን ልብስ ያሳጥበው ነበረ። ልብስ ሲያሳጥበው ምናምን አይታ ስለነበረ አባቴ በጣም ጨክኖብናል። ስለዚህ እኔ ቢመጣም ባይመጣም ምንም አይመስለኝም ትላለች ማለት ነው። ትልቋ ስንት አመቷ ነው? እሷ ገና 6 አመቷ ነው። ስለዚህ እሷ አባቷ በጣም ይጨቁናቸው ስለነበር ፍቅር የላትም ብዙ። አዎ ለምን ጠላችሁ? ጥሏቸው የሄደው ትዝ ይላታል። እዛ በር ላይ ጥሏቸው የሄደው እንደገና ልጁን ደግሞ ስራ ያሰራው ነበር፣ ልብስ ጠቢለው ነበር መሰለኝ። ወንድሜ እኮ በጣም ተሰቃይቷል፣ እሱ አምሽቶ ነው የሚገባው እኛን ጥሎን ምናምን። በቃ ለምን ቢወደን ኖሮ እንደዚህ ለምን አደረገ ምናምን ትላለች። በጣም እንትን ትላለች። እና እሷ እኔ እንድረጋጋ ወንዱ 8 አመት ሴቷ 6 አመት፣ አንድ ትንሿ ደግሞ ስንት አመቷ ነው? አሁን 2 አመት ያዘች። አሁን ተተሻት መጡና በአመቷ ነበር ተተሻት የመጣሽ? አመት ከ3 ወር ይሆናታል። ጥቅምት ላይ ነው 2 አመቷን ያዘችው። የኔ እናት አፈር ልብላ ማሳት እና አሁን ገጠር ትምህርታቸውን አቋርጠው እየኖሩ ነው ልጆችሽ? አዎ ያው ትምህርትም የለም ሰላምም የለም፣ ያው ጦርነት ምናምን አለ እና በጣም ታዲያ ይኸውልሽ የአመት ደሞዝሽ እኮ ይበቃል። 1 አመት ከሰራሽ አይበቃም? እንዴት አድርጌ አኖራቸዋለሁ? አውዬ ቤት ቢኖረኝ አዎ ቤት ቢያንስ ኪራይ ይቀንስልኛል። የቤት ክራይ ከፍዬ ልጆች አስተምሬ ብዙ ነገር እኮ ይጠብቅሻል። ኃላፊነት ብዙ ነገር አለ። ለዛ እኔ አልችልም። ግዴታ ወይ 4 አመት መስራት አለብኝ ወይ የቻልኩት ሰርቼ ነው ልጆችን ማምጣት የምፈልገው። እና እሺ እዛው ሆኖ እሺ ትምህርት አትሊስት ትምህርታቸው እኮ ነው እዛው ባሉበት ትምህርት የለም። ትምህርት ቤት አለ ግን ያው አንድ ቀን ትምህርት አንድ ቀን በቃ ያው ጦርነቱ እንትን ሲል ይቆማል። እንደገና ደግሞ ለዛም በቃ ልጆቹ አለመዱ። እህትሽ ጋር ከተማ ለምን አይመጡ? አንቺ እየላክሽ እንድታስተምሪያቸው እህትሽ ጋር ከተማ ለምን አይመጡ? አዲስ አበባ ያለች ይኸውልሽ ብያቸው ነበር። እዚህ ያለችው ማለት ነው ወንድሜም አለ እህቴም አለች። ወንድሜ ያው ባለትዳር ነው። እሷ ደግሞ አንድ ልጅ ይዛ ብቻዋን ነው የምትኖረው እና ቢያንስ አንቺ የምትከፊውን ትከፊያለሽ የቤት ኪራይ እኔም ጨምራለሁ። ቀለባቸውን አድርጌ አብራችሁ ኖሩ ብያቸው ነበር። አብረው ይኖሩ ከእናንተ ጋር። ከዛ ቤት ኪራይ ፈለግን። ስንፈልግ ብዙ ልጅ ያለው አናስገባም አሉኝ አለች። በቃ ብዙ ነገር ሲሉ እኔ በቃ ማድረግ አልችልም። ልጅ ያለው እንዲ አንድ ስ በነጻ ታስተምሪያለሽ? እሱማ ነበር እንደዛ ቢሆንም ይቻል ነበር። ግን አሁን በቃ ሁሉም ነገር ተበላሽቷል። የአሁኑ ትምህርታቸው ተቋርጧል።
ይኸውልሽ አንዷ ምን አለች? አራብሳ ባለስ ይኸውልሽ የማርያም እናቴ ምን አለች መሰለሽ? አራብሳ 8,000 አለ ባለ አንድ መኝታ ቤት እያለች። አዎ ያንን እኮ አሁን አራብሳ ሄዳ ከዛ አራብሳ ሄዳ የኔ ልጆች ይዛ አትቀመጥም። ለምን? እሷ ወንድሟም ያለው እዛ ነው። ልጅቷንም ማቆያ የምታስቀምጠው እዛ ነው። እሷ ማቆያ ነው ልጇ የምታስቀምጠው። ስራዋም ለእሷ እንደሚቀርባት ነው የምታደርገው። ለዛ ለስራዋም ስትል እሺ አትልም። አሁን እዛ ሂጅልኝና እንደዚህ የኔ ልጆች ሰብስበሽ ኑሪ ብላት እሷ እሺ አትለኝም። ያንን የእሷ ህይወት ይናጋል። ስራዋ አሁን የራሴን እዚህ ጋር የራሴን እያስተካከልኩ እኮ እሷን እንደዛ ማድረግ ደግሞ ይከብዳል በጣም። ስለዚህ አንድ ሰው ሲፈልግ ፍላጎቱ ሲኖረው አሁን በቃ ሁሉም ነገር ከከተማ ውስጥ ወደ ገጠር የወሰድኳቸው በጣም ቆጭቶኛል። ምን አለ ትምህርታቸውን እዚሁ ሆነው እንደምንም ብዬ እንትን ባልኩኝ የሚለው ነገር። ሰራተኛ ደግሞ ቤት ተከራይተሽ ሰራተኛ ለብቻ ብታስቀምጪ ደግሞ ማን ይቆጣጠራል? ማንም ታምኖ ደግሞ ሰራተኛ እንትናት ይሆናል። እስከ 11 ዓመቱ እዛ ገጠር ትምህርት ሳይኖር ተቀምጦ 4ኛ ክፍል በመግቢያ እድሜው 1ኛ ክፍል ሊገባ ነው። ምንድን ነው ሀሳብሽ? ምንም ማድረግ አልችልም እኮ አቡዬ። እዚህ ጋር እኮ አሁን እኔ ካልሰራሁ እኔ ካላደረግኩ ማንም እንትን የሚለኝ ነገር የለም። ስለዚህ ግዴታ ነው። እነሱ እየራባቸው ትምህርት መማር አይችሉም። ሳይለብሱ ወይ ጫማ ሳያደርጉ ትምህርት መማር አይችሉም። እዚህ ጋር አሁን እኔ እኮ ግራ ገብቶኛለሁ። ስለዛ ነው ይልሽ አሁን እነሱም ብዬ ሄጅ ሰብስቤ እቀመጣለሁ። ኢትዮጵያ ውስጥ ቤት ሳይኖራቸው 3 ልጆች የሚያሳድጉ እናቶች የሉም? በቤት ክራይ ኢትዮጵያ ውስጥ የሆነች ትንሽዬ ቢዝነስ እየሰሩ ትንሽዬ ሻይ ቤትም ምንም እየሰሩ እኮ 3 ልጅ የሚያሳድጉ እናቶች አሉ። የመንግስት ትምህርት ቤት እያስተማርሽ ወይ እዛው ሆኖ ትምህርት የት አካባቢ ነው ትምህርት የለም? እንዴት ትምህርት የለም እዛ አካባቢ? አሁን እኮ ገጠር ሁሉም ትምህርት አለ አይደል? ትምህርት ቤት እኮ አለ፣ ትምህርት ቤት አለ። እንትኖቹም እኮ አምጫቸው ይማራሉ ብሏቸዋል። ግን ያቋርጣሉ። ልጅ ጦርነት አለ ምናምን ሲባል ያቋርጣሉ። እንደገና ልጆቹም ደግሞ ሆነማ በጦርነት ምክንያት ሆነማ ሁሉም ልጆች እዛ አካባቢ ያሉ ናቸው። የአንቺ ልጆች ብቻ ሳይሆኑ ሁሉም እዛ አካባቢ ያሉ ትምህርት ቤት እኮ አለ። ትምህርት ቤት አለ። ትንሽ ራቅ ይላል እንጂ ትምህርት ቤት እኮ አለ። ማንኛውም ሰው ይማራሉ። እንደዛ ከሆነ እኮ ጦርነቱ ዘላለም አይቆይም፣ ትንሽ ጊዜ ነው። ኢንሻላህ ጦርነቱ ሲያበቃ ሰላም ሲሆን ትምህርት ይማራሉ ማለት ነው። ይህን አመት ቤት ይቀመጡ፣ ለሚቀጥለው አመት አስገባቸዋለሁ ብላለች። እንግዲህ ፈጣሪ ከፈቀደ። ማናት ያለችው? እህቴ ማለት ነው። እህቴ ያው የአሁኑን አመት ቤት ይቀመጡና በሚቀጥለው ለምን አየሩን የሚልመዱት ሰፈሩን የሚልመዱትና አስገባቸዋለሁ ሰላም ከሆነ ብላኛለች። የት አካባቢ ነው ማሪ? ወደ ሰሜን ሸዋ ነው። እንደዛ ከሆነ ለጊዜው ከሆነ እዛ የሚማሩና እዛው ትምህርት ጀምሩና ሲቻል አትሊስት ገንዘብ ሴቭ ማድረግ ትችያለሽ። እዛ ከሆኑ ትንሽ ብር ነው የምትልኪው አይደል? አዲስ አበባ ከሆኑ የቤት ኪራይ፣ የሰራተኛ ደሞዝ፣ አስቤዛ እሳት ነው የሚሆንብሽ። ሙሉ የወር ደሞዝሽን ይጨርስብሻል አዲስ አበባ ከሆነ። እዛው ገጠር እሱን እኮ ነው የምልሽ። አሁን እኮ በጣም ይቀንስልኛል። የቤት ኪራይ አልከፍልም፣ የሰራተኛ አልከፍልም። ቀለብ ብቻ ነው የቀለባቸውን ብቻ ነው የልብስ የቀለባቸውን እንጂ ይህን ውጭ አላወጣም ነው። ግን እዚህ አዲስ አበባ ቢሆኑ ገጠር ከሆነ ትንሽ ነው። አዎ አዲስ አበባ ቢሆኑ ደግሞ የቤት ኪራይ አለ፣ ቀለብ አለ፣ ስንት ነገር አለ እና አይቻልም። ትክክል እኮ ግን አሁን እሷ ልጅቷ አሁን የምትወልደው በቁጥሯን ብትልኪልኝ ባናግራት የሆነ ሳይኮሎጂ የስነ ልቦና ሐኪም ባገናኛት ደስ ይለኛል። የምትፈልግ ከሆነ ወይኔ አውዬ እውነት በጣም ደስ ይለኛል። ግን ስልኳን ነገ ወይ ታስገብኛለሽ? ከሰው ላይ ነው የምቀበለው ስልኳን የምቀበለው። ገና እሷ ገጠር ደውላ ስልኳን ተቀብላ ነው። ስልኳ የሚሰራልሽ ከሆነ ታናግሪያታለሽ። እና ስልኳን እስቲ አዲስ አበባ ዘመዳቸዋለች እሷን እንትን እላለሁ። ያው እሷ ልጅቷ አማርኛ ትችላለች።
ታወሪያታለሽ። ኦኬ ለአንቺም የስነ ልቦና ሐኪም ከፈለግሽ አገናኝሻለሁ። እሺ 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 አውዬ እሺ። አንቺ ራሱ ያስፈልግሽ። እሺ እሺ እሺ። በጣም አመሰግናለሁ። አይዞሽ፣ ግን ራስሽን ጠብቂ፣ ጤናሽን ጠብቂ፣ አትበሳጪ፣ በጣም አትብሰልሰይ፣ አትዘኝ በጣም እሺ። ራስሽን ውደጂ። ብቻ ነሽ መዳም ቤት ነው ያለሽው። ጥሩ ቤት ነኝ ብለሻል። ስለዚህ ምግብ በደንብ ቤት፣ ፍራፍሬ ቢ፣ ፍሬሽ ጁሶችን ጠጪ፣ ወተት ጠጪ፣ ሪላክስ አርጊ፣ ጭንቅላትሽን አታስጨንቂ። በቃ ሆነ አንድ የተፈጠረ አለቀ። የተፈጠረ የሆነን ነገር እኛ በመጨነቅ በማልቀስ በመብሰልሰል መቀየር አንችልም። እንችላለን? አይቻልም አይቻልም። ከዚህ በኋላ አንቺ ራስሽን ብትወቅሺ ምን ብትይ ራስን ሁሌ መውቀስ ራስን ወደ መጥላት ያመጣል። ምንም ያካለ። ስለዚህ እንትን በይ፣ ጸሎት አድርጊ። ራሴ ያለቅሳለሁ። አንዳንዴ ደግሞ ከኔ ባሰ ነገር ሳዳምጥ ደግሞ እኔ ራሴን አመሰግነዋለሁ። ራሴ አመሰግናለሁ ማለት ነው። እና ፈጣሪ ያውቃል፣ ሁሉም ነገር እግዚአብሔር ያውቃል። ከኔ ብዙ ነገር ትዕግስት በጣም ትዕግስት የሰጠኝ ሰው ነኝ እኔ። እንደዚህ ተቋቁሜ ለመሄድ እውነት እግዚአብሔር ብርታት ሰጥቶኛል። ብዙ ነገር አሳልፍ ያለው እግዚአብሔር ደግሞ ከአሁን በኋላ ያለውን ነገር እኔ ለልጆቼ እንዲያስተካክልልኝ ብቻ ነው የምፈልገው። በቃ የልጆቼ ህይወት እንዲስተካከል ነው የምፈልገው። እኔ አንዴ በቃ የእኔ ህይወት እንደሆነ አንዴ እንትን ብሏል እና የልጆቼ ህይወት ግን እንዲያምር ፈልጋለሁ። ተምረው ጥሩ ደረጃ ደርሰው እነሱ ለሌላ ሰው ትምህርት እንዲሆኑ ፈልጋለሁ። ልጆቼ ባጭር እንትን እንዲሉ አልፈልግም እና በጣም ልጆቼ የኔ እንድተነፍስ እንደዚህ ቆም የሚሄደው በእነሱ ነው። እነሱ ስላሉልኝ ብቻ ነው የምተነፍሰው ራሱ ማለት ነው። እኔ በቃ አልችልም። እኔ ያለ ልጆቼም አልችልም። የሁላ ነገር ሲደርስብኝ ችዬ ቁጭ አልኩትና ቆም የሚሄደው በልጆቼ ነው እና እግዚአብሔር እውነት ልጆቼን እንትን ይበልልኝ በቃ። እና እንደዚህ አይነት ታሪክ ያላችሁ ለሰዎች አካፍሉ፣ በውስጣችሁ ይዛችሁ አትቀመጡ ነው የምለው። ብዙ የሚያስተምርም አለው፣ የሚማር ይማርበታል፣ ተምረንበታል። እንደኔ ሳትጎዱ በጊዜ ማድረግ ያለባችሁ እንድታደርጉ፣ እንደኔ ሳትጎዱ ምንም ነገር እስከምታጡ ድረስ ሁሉ ነገር እስከምታጡ ድረስ ራሳችሁን አትጉዱ ነው የምለው በቃ። በጣም እናመሰግናለን ሃይማኖትዬ። ፈጣሪ ይጠብቅሽ። እባክሽ ምክሬን በተግባር አድርጊው። ራስሽን ውደጂ። እኛ ቤት ላይ እያዳመጥሽ ዋይ ከአንቺ የባሰ ችግሮችን ስትሰሚ ተጽናኛለሽ፣ ትበረቻለሽ። እንደገና ራስሽን በደንብ ጠብቂ። ለልጆችሽ ጤነኛ ጠንካራ እናት ሆነሽ እንድትገቢ ራስሽን ጠብቂ እሺ። ምግብ በደንብ ብዬ እረፍት አድርጊ፣ ውሃ ጠጪ እሺ። እና የልጅቷን ስልክ ቁጥር እንዴት ነው የምሰጥሽ? ስታገኚ መተሽ ቁጥሯን አግኝቻለሁ ይኝና በሞዴሬተሮች በኩል በውስጥ ነው የምትልኪልኝ። እኔ እኮ እንደዚህ አገባቡን ራሱ በመከራ ነው አንቺ ቤት የገባሁት ሳሪ ስለማለት አሁን